እቺ ቬሮኒካ ጉዷ ወጣ የነው ቪዲዮ እቺ ጉደኛ ተመልከቷት እንግዲህ ቬሮኒካ አቤት የነጻነት ወርቅ ነሚስ ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ ልጆቹ ሲያድጉ ከናንተ የሰሙት ነገር ምን ያህል ጭንቅላታቸውን ሊያበላሽ ይችላል። ለማንኛውም ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። ዛሬ ፈታ ዘና ያላችሁ የምትከታተሉ ቪዲዮ የተለያዩ ነገሮች ይዤላችሁ መጥቻለሁ። በቅድሚያ መላው ሙስሊሞች የእስልምና እምነት ተከታዮች እንኳን ለኢድ አደረሳችሁ። ኢድ ሙባረክ እላለሁ። ጾሙን በሰላም እንኳን ለማጠናቀቅ አበቃችሁ። በዓሉም የሰላም የፍቅር ይሁንላችሁ፣ ይመቻችሁ። መልእክት ከስር ያስቀመጣችሁ ምኞታችሁን እንድትገላለጹ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። እቺ ቬሮኒካ ጉዷ ወጣ ተልከሰከሰች ምናት አለች እየተባለ ነው። ያው ስትሳሳም ነው ፍቅር ስትጫወት ተያዘች። ቪዲዮውን አናቱ ላይ ግንባሩ ላይ ይዘነዋል። አሽሩካ ልከንልሃል እየተባልኩኝ ነው። ይህ ነው ቪዲዮ። እቺ ጉደኛ ተመልከቷት እንግዲህ ቬሮኒካ አቤት ሩም ውስጥ ምናምን ሆኖ ነው። እሺ ኦኬ ምናምን እየተባለ ነው። ወጣ የተባለው ይሄ ነው እንግዲህ። ሊስማት ነው። ሳማት ወይስ እንዴት ነው ነገሩ? አራ ይመለስ፣ ወደ ኋላ ይመለስ። እሺ ወይኔ እያጣጣሙ ነው። ፍቅርን እያጣጣሙ ነው። ምንድነው የተባለው ጉዳይ? ይሄ ነው እንግዲህ ቬሮኒካ ወጣባት ምናምን የተባለ ቪዲዮ የተለቀቀ ሶሻል ሚዲያ ላይ የተወራ ነበረ። ቬሮኒካ አዳነ ግን ይህም ቪዲዮ ፖስት ያደረገችው ራሷ ነች። የተላከልኝም ነገር የለም። ቬሮኒካ ሁለተኛ ፊልሜን እየሰራው ነው፣ ለዛ ነው እያለች ትገኛለች። ፊልም እየሰራች ነው እንግዲህ ይሄ ቪዲዮ የተለቀቀው። ሰዋለው ከመንገዱ አለውልሽ የሚል ዘመድ ሰው አገኘ የሚወደድ ያኖሩትን ያለፉትን ነው። ምን ነው ዘፈኑ አላዋጣላትና ወደ ፊልም ገባች እንዴ ተብሎ ወሬው ቢቀየር ይሻላል መሰለኝ። ትንሽ አይነፋም የተወራው ወሬ ብዙም አልተገናኝቶም ነው። ቪዲዮ ያመጣሁት ምን ላነሳላችሁ መሰላችሁ? በአሁን ሰዓት ወጡ ተለቀቁ እየተባሉ ያሉ ቪዲዮዎች በፍቅረኛሞች መካከል ብዙ አነጋጋሪ ሆኗል። በተለይ እንደዚህ አይነት ቪዲዮዎች የሚለቀቅበት ቴሌግራም የተባለው አፕሊኬሽን ኢትዮጵያ ውስጥ መዘጋት ካለባቸው አፕሊኬሽኖች ብዬ በቁጥር 1 የምፈርምለት ቴሌግራም፣ በተለይ ታዳጊ ልጆች እየተበላሹ ያለበት ቪዲዮዎች የሰው ገመና እያወጡ የሚሸጡበት እንግዲህ ሰው ደግሞ የገዛ ያን የሚያይበት ጊዜ የደረስንበት ሆኗል እና ተጠንቀቁ። ለማንኛውም ይህን ቪዲዮ የምትመለከቱ በፍቅር ህይወት ውስጥም ያላችሁ ሰዎች ለምንም ሆነ ለምን ቪዲዮ የቀረጻችሁት ካለ እባካችሁ አሁን ላይ እየተሸጠ ነው፣ የገመናችሁ እየተሸጠ ነው። ሰውም በቃ ሌላ ጊዜ በሰፊው አውርተነዋል፣ እንመለስበታለን ወደፊትም። ተጠንቀቁ እባካችሁ። ይሄ ጉዳይ ባላነሳው ደስ ይለኝ ነበረ፣ ምክንያቱም ሟች ይረፍ። በእውነት አሁን ላይ ሰው አርፎ እንኳን የማያርፍበት ጊዜ ደርሰናል። ያሳዝናል። ከነፂ ጋር ተያይዞ ሰሞኑን እየተነገረ ያለ ጉዳይ በግራ በቀኝ ሰው ምን ተናገረ የሚለውን አሰማችኋለሁ። ከዛ በዋናነት እኔ የምጠይቀው ለምንድን ነው ሰው ካረፈ በኋላ እንኳን እረፍት መስጠት ያቃተን? እንደ ማህበረሰብ ይሄ በየቦታው ሰው ካረፈ በኋላ ጥልና ጭቅጭቅ ውስጥ ምንገባው ነገር ለምንድን ነው እየተፈጠረ ያለው? እስቲ እሱን እያሰባችሁ ቪዲዮቹን እንመልከት። በዚህ ሰዓት ይህን ሾ ማስነሳት ምን አስፈለገ? ወንድማችሁ አጽሙ ቢያርፍ አይሻልም? ይሄ ማለት እኮ ሁለተኛ ሞት ነው። ነጻነትን አጣችሁት፣ ቀጥሎ ደግሞ የነጻነትን ልጆች አጣችሁ። ልጆቹ ሲያድጉ ከናንተ የሰሙት ነገር ምን ያህል ጭንቅላታቸውን ሊያበላሽ ይችላል። ለማንኛውም ነጻነት ነፍስን ይማረው። ቤተሰቦቹ ግን በጎፈንድሚ ሳትጣሉ የቀራችሁ አይመስለኝም። ይሄ የኔ ሐሳብ። የነጻነት ወርቅ ነሚስ ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው። እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርና እኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ
ሊሰማን አይችልም። እንደተመለከትነው ሁለት ተቃራኒ ሀሳቦች ነው የሰማነው። በዚህ ጋር ቤተሰብን መተቸት አለ፣ በዚህ ጋር መደገፍ አለ። ግን እስቲ እናጋጨው ይህንን ሀሳብ። እኔ በዛ መንገድ ለመመልከት ነው የምሞክረው። ማንንም ወቃሽ ደጋፊ ለመሆን ፍላጎቱ የለኝም። ደጋፊና ነቃፊ ሲሆን ምንድን ነው እነዚህ ሰዎች በመጨረሻ የሚያገኙት? ሰላም ይፈጥርላቸዋል? በህይወት ያለው ሰው ተስማምቶ ይኖርበታል ወይ ነው እንዴ? ያረፈ ሰው እኮ የሞተ ሰው ሀብት ንብረቱን እንኳን ትቶ ነው የሄደው። ያፈራውን፣ የሰራውን፣ የገነባውን ሀብት፣ ስም፣ ዝና ይዞት አልሄደም። እና የቀረነው ሰዎች ከዚህ ምንድን ነው ትምህርት የሚሆነን? በእውነት ሀብት፣ ስም፣ ዝና የሆነ የሚያጣላን የሆነ የተፈጠረው ነገር ይዘውት ራሱ አልሄዱም እኮ እነዚህ ሰዎች። እና ኢትዮጵያ ውስጥ በነገራችን ላይ ከሞት በኋላ ከህልፈት በኋላ ብዙ ቤተሰብ ውስጥ ፍርድ ቤት የመንከራተት ነገር እንመለከታለን። ብዙ ጭቅጭቅና ንትርክ በሀብት ዙሪያ ክፍፍሉ ምኑ ብዙ ነገር የሚነሳበት ነገር አለ። እና ለምን እንደ ማህበረሰብ ያን ጥያቄ ማንሳት ነው የምፈልገው እኔ። እና ከነፂ ጋር ተነስቶም እየተነጋገረ ያለው ይሄ ሁላ ጉልበት እስቲ ለምንድን ነው በመልካም ነገር ማንገለብጠው እንዴ? የነፂ ስም በመልካም የሚነሳበት ነገር መጽሐፍ ይወዳል እንሰራለም ላይብራሪ ወይ እንደዚህ በጎ ስራ በስሙ የሚደረግበት እየተባለ ይሄ ሁላ መነታረክ እንትን ካለን እስቲ ለምንድን ነው እንደዛ የማይሆነው? ለልጆችስ ደግሞ ይጠቅማሉ ወይ? ለቤተሰብ ፍቅርና ሰላም ይሰጣሉ? የተነሱ ያሉት ነገሮች ሚዲያ ላይ መጥቶ እንደዚህ የሚዘራው ነገር መጨረሻው ምንድን ነው? ጥቅሙ ማንን ነው የሚጠቅመው? በእውነት በህይወት ያሉት ሰዎች ሰላም ያገኙበታል ወይ? እንትና ጥፋተኛ ነው እንትናን እርሱት፣ እሱን ያው ሁሉም ሰው ስሜት አለበት። ምናልባት ወደ ሚዲያ ሲመጣ ደግሞ ሁሉ ነገር ይወጣል። ያው ሚዲያ ላይ ያለውም ሰው ነገሮችን ቤተሰቡ እንዳይጎዳ ምን እንደጎዳ ብዙ ሰው ያንን ቴኬር ሲያረጋ እንመለከትም። የሚዲያ ጸባይም አሁን ያለው ያንንም አፕሪሼት አያረግም። ስለዚህ ያለው መረጃ ሁሉ ይለቀቃል፣ ብጥብጥ ይፈጠራል። ያው ቁርሾ ነው። ቁርሾ ደግሞ ከሚዲያ የሚወድቅ አይደለም። ሚዲያ የያዘውን ነገር በቃ ውስጥ እየተብላላ የሚቀር ነው። ልጆች ላይ ወደፊት ምንድን ነው የሚፈጠረው የሚለውን ነገር ሁላ እየታሰበበት ነው ወይ እንደዚህ አይነት መረጃዎች የሚለቀቁት? በተደጋጋሚ እንደዚህ አይነት ነገር እየተመለከትን ነው። ህልፈት ያጋጥማል። ሰው ልጅ ገደብ አለን። ነገር ግን ከህልፈት በኋላ ሚዲያ ላይ የወጡ ያሉት ነገሮች ማንን ነው የሚጠቅመው? ቤተሰብን ይጠቅማሉ ወይ? የቀሩ ሰዎችን በህይወት ያሉ ሰዎችን ይጠቅማሉ ወይ? ያንን ጥያቄ እንድንጠይቅ ነው። እና እስቲ ሚያስማማ ሚያፋቅር ይሄ ቤተሰብ ልጆችም የቀረው ሰው በህይወት ያለው ሰው ተስማምቶ የሚኖርበት የሚሆን ነገር ቢፈጠር ለማለት እወዳለሁ። የወንድማችን ነፂ ነፍሱን ይማርልን፣ ይረፍበት፣ ይረፍ። በእውነት ያሳፍራል። ይሄ ሁላ ነገር ሲሰማ ዲዘርቭ አያደርግም። በእውነት አቤት ይሄ ቤተሰብ እንዴት ደስ እንደሚል እነዚህ ልጆች በወልድ በመንፈስ ቅዱስ ስም በእመቤታችን በቅድስት ድንግል ማርያም አማላጅነት አምነን እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። 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 እውነት እኮ ነው። እግዚአብሔርን አመስግኑት፣ ስራው ግሩም ድንቅ ነው በሉት። ለነፋስ አያስከፍለን፣ ለአየር አያስከፍለን፣ ለፀሐይ አያስከፍለን፣ ለብርሃን አያስከፍለን፣ ለጤናችን አያስከፍለን። እግዚአብሔር ይመስገን። በአሁኑ ሰዓት ምናልባት የሆነ ነገር ጎሎኛል፣ የሆነ ነገር አቻለሁ ምናምን ብለን ሁላችንም የምናስበው ነገር ስላለ ቅርቅር የሚለን ነገር ይኖራል። ግን እግዚአብሔር ይመስገን ስንት ነገር እኮ የተሰጠን ነገር አለ። ሲጎለን ነው የሆነ ጊዜ የምናስበው። ለምሳሌ ጤናችን ስናጣ በቃ ጤና ውድ እንደሆነ እናውቀዋለን። ግን ሳይወሰድብንም እግዚአብሔር ይመስገን እንበል። እድግ በሉ፣ ደስ ይላል። እግዚአብሔር ላይ ወደቁ። የእውነቴን ነው።
በህይወት የተማርኩት ትልቁ ነገር እሱን ነው። በድላችሁም ጊዜ ይሁን በስኬታችሁም ጊዜ ባጣችሁም ጊዜ ባዘናችሁም ጊዜ በየትኛውም ጊዜ የሚታመነው የእግዚአብሔር እጅ ላይ ውደቁ። ዝም ሲል የቀረባችሁት ሲርቃችሁ አለኝ ያላችሁት ነገር በቃ እጠቀመዋለሁ አንድ ቀን ህይወቴን ይቀይራል ያላችሁት ነገር ብታጡ ምንም ነገር በህይወታችሁ ቢከሰት እግዚአብሔር እጅ ላይ ውደቁ። እሱ የታመነ ነው፣ የማይተው ነው፣ ነገርን የሚቀይር ነው። እሱ የማይቀያየር ነው፣ የማይለወጥ ነው። ሁሌም የሚወዳችሁ እግዚአብሔር እጅ ላይ ውደቁ። አሜን። ናትሻ ቴንኪዩ። ምርጥ መልእክት ነው። እግዚአብሔር እጅ ላይ ለመውደቅ ያብቃን። እጁ ላይ ይጣለን፣ ሌላ ምንም ላይ አይጣለን። በእውነት እየገረመኝ ያለው ነገር በጣም በርካታ ነጮች አማርኛ እየተማሩ ነው፣ የሌላ ሀገር ዜጎች እና ኧረ አማርኛ የሆነ ጉድ እየተሰራበት ነው ሀገር ውስጥ እያለን፣ በውጭ ደግሞ እንደዚህ አይነት ነገር ሲመጣ የሚገርም ነው። ይኸው እኛ እዚህ ጣሊያንኛ መልመድ ያቅቶናል፣ እነሱ አማርኛችንን ያንበለብሉታል። what do you say in Amharic? the song ፋኖ ገሩ ገባ ታይሰናበተኝ and ፋኖ ጭራሽ። እሺ እንዴት ነው ጉዱ? እንደምናችሁ ጋይስ? እግዚአብሔር ይመስገን። We're going to teach our friend Maddie how to iskista. Iskista. Yeah. Then any iskista alau like this, so your shoulder goes back and then back. Put your elbows forward. ተመልከቱልኝ እነዚህ ቤተሰብ ደግሞ ጭራሽ ከሰላምታው እስከ እስክስታ ጠቅልለው ይዘውታል። ይሄ ቤተሰብማ ኧረ ይመቻል። ከ10 ስንት ይሰጣቸዋል? ሬት እናርጋቸው። 11 ከ10 ሰጥቻቸዋለሁ። ጥረታቸው ብቻ በጣም የሚገርም ነው። አቤት አቤት እስክስታ። ይሄ ሽምግልና ምናምን የሚባለውንም ነገር ተምራችሁ ሁሉንም ነገር ያካተተ ቢሆን ያው እስቲ መደበላለቁም ጥሩ ነው። ምክንያቱም አዎ መብዛት መባዛት አለብን፣ እችንም ምድር መሙላት አለብን የሚለው ቃል እንዲፈጸም ማለት ነው። ለማንኛውም እስቲ ሌላ ጥያቄ ያላት ፈረንጅ ደግሞ አለች። እስቲ እንቀጥለዋ። Ethiopians, I need you to help me understand. Is it true that there's no starving babies? That you're all not poor? ለኢትዮጵያውያን ጥያቄ አለኝ ነው የምትለው። ይሄም የለቀቀችው ቪዲዮ በርካቶችን አነጋጋሪ ሆኗል። ለመሆኑ ኢትዮጵያውያን ቤት አላችሁ ወይ? እንዲያው ጎዳና አልነበረም ወይ የምታድሩት? ወይ ደግሞ እንዴት ነው ህፃናቶቻችሁ ሁሉ የተራቡ አይደለም ወይ? That you're not all homeless? That you're not underdeveloped? Because from the videos and pictures I've just looked up, it doesn't show me anything about that. But yes, us in the Western world, that's all we know. እንዴት ነው? እኔ እኮ የሰማው ያደግኩት እንደዚህ አይነት ነገሮች ነው። ነገር ግን አሁን ሶሻል ሚዲያ ላይ መመለከታቸው ቪዲዮዎች ደግሞ ስለ ኢትዮጵያ ይሄንን አያሳይም። ስለዚህ ባለፉት 50 ዓመታት ተሸውደናል ወይ? ተሸውጃለሁ ወይ? There's only starving babies in Ethiopia. How stupid am I? Why are Westerners? Why do we all believe this? Do we? Am I the only one? Maybe I'm the only one to know this information. እንዴት ነው ኢትዮጵያ በጣም ያደጋችሁ ነው የምትመስሉት ቪዲዮአችሁን ሳይ ነው እንግዲህ አባባሏ ማለት ነው። በዚህም በርካቶች ያው መልስ እየሰጡ ይገኛሉ ኮሜንት ላይ። አንዳንዶቹን እስቲ እንመልከት። ያው እንደማንኛውም ቦታ ኢትዮጵያ ውስጥም ደሃ አለ፣ ሀብታም አለ፣ እንደዚሁ ጎዳና ላይ የሚኖር ሰው አለ። ሁላችንም ግን እንደዛ አይደለንም የሚል አለ። አንቺ አሰሚም እየሞከርን ነው የሚልም አለ። እኔ ኩሩ ኢትዮጵያዊ ነኝ፣ ቤትም 2 ቤት አለኝ፣ መኪና አለኝ፣ እንደዚሁ ደግሞ ልጆችንም ደህና ትምህርት ቤት አስተምራለሁ፣ በጣም ጥሩ ኑሮ የምኖር ባለሀብት ነኝ እና ያን ደግሞ እኮራበታለሁ የሚልም እዚህ ጋር ኮሜንት ተጽፏል። እየሞከርን ነው we are trying በሚል መልሷል። ሌላውም እንደዚሁ ደግሞ people are starving፣ ያው ሰው በድህነትም ከቤቱም ተፈናቅሎ አለ፣ ብቻ ቤት የሌለውም አለ፣ እንደዚሁ ስራ አጥነትም አለ። የመንግስቱ ገቨርንመንቱ ይህንን ነገር ለመደበቅ ነው እንደዚህ አብለጭላጭ ማብራቶችን ምናምኖችን የለቀቀው የሚልም ደግሞ መልስ ተሰጥቷል። እንዴና እንዴ እየተባለ ኢትዮጵያን ያው እንግዲህ በእንደዚህ በተሰጠው ሀሳብ ላይ የተፋጩ ይገኛሉ። እናንተስ ምን ትላላችሁ? ኢትዮጵያ አድጋለች ወይ ደግሞ
ወደ ኋላ ነች ወይ ደግሞ እዛው ጋር ቆማለች? እንዴት ነው እስቲ ሁሌኛ ከምንናገር እናንተም ኮሜንት ላይ ብትሰጡ በያላችሁበት ብትወያዩበት ጥሩ ይመስለኛል። እንቀጥላለና ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይመስል ነበረ። በተለይም የእስልምና እምነት ተከታዮች የሆናችሁ በተለይ ደግሞ ተከታታዮቼ መልካም በዓል ኢድ ሙባረክ እንዲሆንላችሁ እመኝላችኋለሁ። በዓሉ የሰላም የፍቅር ይሆንላችሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ ከአሽሩካ ቻናል ይህንን ይመስል ነበረ። አሽሩካ የምርጦች ምርጫ። አመሰግናለሁ።